በጣም በርካታ የዩኒቨርሲቲ ተማሪዎች ቢያንስ አንድ ጊዜ እንኳን ከዩኒቨርሲቲ ከመመረቃቸው በፊት የሚሞክሯቸውን የስራ ዘርፎችን ነው የምነግራችሁ ማለት ነው በዚህ ቪዲዮ። እንግዲህ የዩኒቨርሲቲ ተማሪ ሆናችሁ በጣም የኪስ ገንዘብ እንደ ዩኒቨርሲቲ ተማሪ የሚቸግረው የለም፣ ሁሉም ይቸገራል። ግን ያው የተለያየ የፋሚሊ ባክግራውንድ ስላለ የእያንዳንዱ የኑሮ እንትን ያው ይለያያል። በዛ ልክ ነው። ምንም ማድረግ የማይፈልጉ ገንዘብ በተለያየ መንገድ እየተላከላቸው ከታያሉ የሚጨርሱ ልጆች አሉ። በተቃራኒው ደግሞ በጣም በርካታ የሚባሉ ልጆች በተለይም ከሁለተኛ ዓመት ምናምን በኋላ ብር በቃ ሜክ ማድረግ የሚፈልጉ የእንደዛ አይነት ማይንድ ሴት ያላቸው በተለይ አሁን በጣም ብዙ ተማሪዎች አሉ ስራ እየሰሩ ብዙ ስራዎችን እየሰሩ የሚማሩ ማለት ነው። በዚህ ቪዲዮ የዩኒቨርሲቲ ተማሪዎች ሊሰሯቸው የሚችሉ ወይም ደግሞ ከዩኒቨርሲቲ ተማሪዎች ላይፍ ስታይል ጋር ሊሄድ የሚችል ምን አይነት ስራዎች አሉ ገንዘብ ሊያስገኙ የሚችሉ አልኳችሁ። እንግዲህ በዚህ ቪዲዮ በደንብ ይሄንን ነገር አብራራላችኋለሁ ማለት ነው። ወይም ደግሞ ከራሴም ሪል ላይፍ ኤክስፒሪየንስ እንዲሁም ደግሞ በጣም ብዙ ጓደኞቼ የሚሰሩትን የዩኒቨርሲቲ ላይ ያሉ የሚሰሩትን የስራ ዘርፎችን እጠቁማችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ እንግዲህ ወደ 70 ሺህ ደርሰናል። ተቀላቀሉን። ሁሉ ቤተሰብ እንግዲህ እስካለን ድረስ መልካም ነገሮችን እንማማራለን። የመጀመሪያው ስራ እንግዲህ ዴሊቨሪ ነው። ብዙ የዩኒቨርሲቲ ተማሪዎች ዴሊቨሪ ይሞክራሉ። ይሄንን በተለይም የሚሞክሩት ወንዶች ናቸው በብዛት ማለት ነው። ሴቶችም ግን ያው ይሄንን መስራት የሚሞክሩ ሴቶች አሉ። በእግራቸው ምናምን ለተማሪዎች ቅርብ ከሆነ ቦታዎች የሚመጡ አሉ። ግን አብዛኞቹ ዩኒቨርሲቲዎች ላይ በሳይክል እየተመላለሱ ዴሊቨሪ የሚሰሩ በጣም ብዙ ወንዶች አሉ ማለት ነው። ስለዚህ ዴሊቨሪ ስራ ዩኒቨርሲቲ ተማሪዎች የሚሞክሩት የስራ ዘርፍ ነው። ሌላኛው ደግሞ ዲጂታል ማርኬቲንግ የሚሞክሩ አሉ። በተለይ አሁን ሴቶች ዲጂታል ማርኬቲንግን ይሞክራሉ። ሽቶዎችን፣ ሰዓቶችን ምናምን ፎቶ እያነሱ ከሆነ ቦታ እያመጡ ይሸጣሉ ማለት ነው። ይሄም ሁለተኛው ዩኒቨርሲቲ ላይ ያሉ ልጆች የሚሰሩት ስራ ነው። ሶስተኛው ቲክቶክ ነው። ብዙ የዩኒቨርሲቲ ተማሪዎች ቲክቶክ ይሰራሉ። የቲክቶክ እንግዲህ ጥቅሙ ምንድነው? ያው በማስታወቂያ ገንዘብ ማግኘት ትችላላችሁ። በጣም ከፈመሳችሁ ማለት ነው። ወይም ጥሩ ተከታይ የምታፈሩ ከሆነ በማስታወቂያ ገንዘብ ታገኛላችሁ። ሌላኛው የዩኒቨርሲቲ ተማሪዎች ሳይለንትሊ የሚሰሩት ዩቲዩብ ነው። እኔ ራሱ በነገራችን ላይ ይህንን የዩቲዩብ ቻናል የጀመርኩት ገና ዩኒቨርሲቲ የመጀመሪያ ዓመት ተማሪ ያለው ነበር። በጣም ያው ብዙ ከፍሎኛል። ዩቲዩብ ይሄ ነው ብዬ ያሳያችሁ አልፈልግም እንጂ በጣም ብዙ ብር በዩቲዩብ ሰርቻለሁ እና ከወጣውም በኋላ በጣም ብዙ መንገድ ነው የሆነኝ ዩቲዩብ ማለት ነው። ስለዚህ ዩቲዩብን በጣም እንዲያው ምርጥ ከምላቸው እኔ ራሴም ስለሞከርኩኝ ምርጥ ከምለው ዩኒቨርሲቲ ተማሪ ልሰራው የሚችለው ነገር ብዬ ማስበው ዩቲዩብ ነው። እንግዲህ ዩኒቨርሲቲ ላይ ያላችሁ ስራ ከትምህርት ጋር እስከሆነ ድረስ 100% እዛ ላይ አትሆኑ ወይም ስራው ላይ አትሆኑ። ምክንያቱም ትምህርቱ ራሱ የሚፈልገው ነገር አለ። በተለይም እኛ ሀገር ባሉ የመንግስት ዩኒቨርሲቲዎች የምትማሩ ተማሪዎች የግዴታ እዛ ነገር ላይ ጊዜ መስጠት አለባችሁ። ፋይናንስ ደርስ ቢያንስ ታነባላችሁ። ፈተና ወቅት ላይ በደንብ ታነባላችሁ። አሳይመንቶች፣ ፕሮጀክቶች፣ ብዙ ነገሮች ይመጡባችኋል። ይሄን ሁሉ ነገር ተቋቁማችሁ ስለሆነ የምትሰሩት ትንሽ ያው አዳጋች ሊሆን ይችላል። ግን ዩኒቨርሲቲ ተማሪዎች ሊሰሩት ከሚችሉት ስራዎች ውስጥ እነዚህ አሁን የጠቀስኳችሁ በጣም ኢዚስት እና ቀላል የሚባሉ ናቸው። አንዳንድ የጀገኑ ልጆች ግን መስተንግዶ ይሰራሉ። ከተማ ይገርማችሁ የተለያዩ ቦታዎች ላይ ከተለያዩ ነጋዴዎች ጋር ይሰራሉ። ገበያ ገብቶም ይሰሩ አሉ። እርጥብ ቤት ምናምን ከፍቶም ይሰሩ አሉ። ሻይ ቡና እየሰሩ የሚማሩ አሉ። በጣም በርካታ ስራዎችን ይሰራሉ። እኔ ምንድነው የምለው የዩኒቨርሲቲ ተማሪ ትምህርቱን እየተማረ አማራጭ የሌለው ከሆነ ወይም ደግሞ ገንዘብን በደንብ የሚያገኝበት አክሰስ የሌለው ከሆነ ስራ ቢሰራ ምንም ችግር የለም። ምክንያቱም እንዲሁም ሪስፖንሲቢሊቲን ነገሮችን ማኔጅ ማድረግን መልቲ ታስክ መሆንን አሁን ገና ትምህርት ላይ እያለ ይረዳል። ይሄ ደግሞ ለህይወቱ ሲወጣ በጣም ጠቃሚ ነው የሚሆነው። ምክንያቱም ዩኒቨርሲቲ ላይ ያለ ተቸግሮ ያው ገንዘብ መስራትን የለመደ ሰው ሲወጣ የምሬን ነው የምላችሁ ህይወት አይከብደው። ዩኒቨርሲቲ ላይ መንደላቀቅ ስትወጡ መጨነቅ ነው። በቃ ልክ ስትመረቅ ኤቭሪቲንግ ከዜሮ ነው የሚጀምረው። ዩኒቨርሲቲ ላይ ተፍተፍ እያልክ ከሆነ ግን ቢያንስ ስትወጣ መስመር ትይዛለህ በቀላሉ ማለት። አሁን ኢትዮጵያ ላይ ያለውን የስራ ሁኔታም ስታዩ እንደተመረቅ አንተን እጅህን ስሞ ምናምን ና ወደኔ ምናምን ብሎ ኢንቫይት የሚያደርግ ድርጅት የለም። ራስህ ነው ስራ እግር እስኪቀጠን ፈልገህ እድለኛ ከሆንክ በወሩ እድለኛ ካልሆንክ በሁለት ዓመት በአመት ነው ስራ የሚገኘው እና የቅጥር ዲፔንደንት የምትሆነው ከዚህ የተነሳ ነው። ስለዚህ ዩኒቨርሲቲ ላይ ያላችሁን ጊዜ የተለያዩ ነገሮችን ብትሞክሩ እንደኔ ጥሩ ነው። በተለይ ኦንላይን ወርኮች፣ ይህም የኦንላይን ስራ ለሁሉም ሰው ይሆናል ማለት አይደለም። እኛ ሀገር ሚዲያ ላይ እንግዲህ ስለ ኦንላይን በጣም ማአት ነገር ነው የሚባለውና ለሁሉም ሰው አይሆንም። ግን የተወሰኑ ሰዎች እዚህ ነገር ላይ ሜክ ማድረግን ይሰሩበታል ማለት ነው። ጎን ላይ ሳይድ ሀስል በቃ የሆነ ነገር ያስፈልጋል። ኢቭን በነገራችን ላይ ስራ ብትቀጠሩም በኢትዮጵያ ኑሮ በምትቀጠሩባት በመጀመሪያዋ ደሞዝ ቤት ተከራይታችሁ ምናምን መኖር አትችሉም። ከአካባቢያችሁ ካልወጣችሁ ደግሞ ስራ አይገኝም። ከአካባቢያችሁ ስትወጡ ደግሞ ቤት ኪራይ አለ። ከቤተሰብ ጋር አትኖሩም። ምግብ የሚያዘጋጅላችሁ የለም። ሁሉንም ነገር ከዛች ደሞዝ ደግሞ ይከብዳል። ስለዚህ ሳይድ ሀስል ዩኒቨርሲቲ ውስጥ እያላችሁ ሞከር
በጣም መልካም ነገር ነው ማለት ነው። ስለዚህ ፐርሰናሊ ምናልባት ይህንን ነገር እባክህ ምከረን ምናምን የምትሉኝም ነገር ካለ ኮሜንት ላይ ብዙ ነገሮችን ማስቀመጥ ትችላላችሁ። እንዲሁም የቴሌግራም ቻናላችንን እዚሁ ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ ገብተን ብዙ ነገር ብዙ ልጆች አሉበት እንወያያለን። ቀጣይም ቆንጆ በሆነ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ